ሰላም ጤና ይስጥልን። በሀገር ውስጥና በዓለም አቀፍ መድረክ የተከሰቱ እጅግ አንገብጋቢና የሰሞኑ መነጋገሪያ አጀንዳዎችን ይዘን ቀርበናል። ከምስራቅ ኤዥያ እስከ ምስራቅ አውሮፓ ያሉትን ታላላቅ የጂኦፖለቲካ ውሳኔዎችና የሰው ልጅ ዕጣ ፈንታዎችን ወደ እናንተ እናደርሳለን። የጂ ጂንፒንግ ያልተለመደ የሰሜን ኮሪያ ጉዞና ከበስተጀርባው ያለው ሚስጥር። የሁለቱ ሀገራት ብሔራዊ መገናኛ ብዙሃን በይፋ እንደዘገቡ ከሆነ ፕሬዚዳንት ጂ ጂንፒንግ በኪም ጆንግ ኡን ልዩ ግብዣ አማካኝነት ሰኔ 8 እና 9 በሰሜን ኮሪያ ይፋዊ የሥራ ጉብኝት ያደርጋሉ። ጂ ለመጨረሻ ጊዜ ፒዮንግያንግን የረገጡት እንደ አውሮፓውያን አቆጣጠር በ2019 እንደነበር ይታወሳል። ከዚያ በኋላ ዓለም በኮቪድ-19 ወረርሽኝ ስትናወጥና ሰሜን ኮሪያ ድንበሯ ሙሉ በሙሉ ዘግታ በነበረበት ወቅት ግንኙነታቸው በርቀት ብቻ ነበር። ቻይና በቅርብ ሳምንታት ውስጥ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን እና የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ተቀብላ ካነጋገረች በኋላ ነው በቀጥታ ወደ ሰሜን ኮሪያ ፊቷን ያዞረችው። ይህም በፒዮንግያንግ የውጭ ጉዳይ ፖሊሲና ቀጣይ ዕጣ ፈንታ ላይ ትልቅ ለውጥ ሊያመጣ እንደሚችል ማሳያ ነው። ቻይናና ሰሜን ኮሪያ ከ1400 ኪሎ ሜትር በላይ የሚረዝም ረጅም ድንበር ይጋራሉ። ከሁሉም በላይ ደግሞ በሁለቱ ሀገራት መካከል የተፈረመውና አንዱ ከተጠቃ ሌላኛው በወታደራዊ ኃይል ይደግፋል የሚለው የጋራ መከላከያ ስምምነት ዘንድሮ 65ኛ ዓመቱን ይዟል። ጉብኝት ይህንን ታሪካዊ ውል ለማደስና አሜሪካ በቀጠናው ለምታሳየው ወታደራዊ እንቅስቃሴ ግልጽ ምላሽ ለመስጠት የታለመ ነው። ሰሜን ኮሪያ ከኮቪድ ወረርሽኝ በኋላ በከባድ የኢኮኖሚ ቀውስ ውስጥ ትገኛለች። ቻይና ደግሞ በሰሜን ኮሪያ ብቸኛዋን የኢኮኖሚና የፖለቲካ ትንፋሽ ናት። ነገር ግን በቅርብ ጊዜያት ሰሜን ኮሪያ በሩሲያ ዩክሬን ጦርነት ምክንያት ለሞስኮ የጦር መሳሪያ በማቅረብ ከቭላዲሚር ፑቲን ጋር ያላትን ወዳጅነት በከፍተኛ ደረጃ አድጓል። ይህ የፒዮንግያንግና የሞስኮ መጠጋጋት ለቤጂንግ ስጋት ሳይሆን አልቀረም ተብሏል። ቤጂንግ ከሁለቱም ሀገራት የጠበቀ ወዳጅነት ቢኖራትም የኪም ጆንግ ኡንና የቭላዲሚር ፑቲን ቁጥጥር የሌለው መቃረብ ግን በምስራቅ ኤዥያ አላስፈላጊ የጦርነት ቀስቃሽነት እንዳይፈጠር ጂ ጂንፒንግ ይፈራሉ። ጂ ወደ ፒዮንግያንግ የሚያደርጉ ጉዞ ቻይና አሁንም በቀጠናው ላይ የበላይ ጠባቂና ዋነኛ ውሳኔ ሰጪ መሆኗን ለኪም ጆንግ ኡንም ሆነ ለዓለም ማሳየት ነው። አሁን ደግሞ በቀጥታ ወደ ምስራቅ አውሮፓ እንሻገራለን። የሩሲያና ዩክሬን ጦርነት ከተጀመረ ጊዜ አንስቶ ሊሰማ የሚቀፍና ሰብአዊነትን የሚፈታተን አዲስ መረጃ ወጥቷል። የዘለንስኪ አስለቃሽ መልእክትና የሩሲያ አዲሱ የቦምብ ናዳ የሰው ልጅ በታሪኩ ካደረሳቸው እጅግ አሰቃቂ ጥፋቶች መካከል ጦርነት ግንባር ቀደሙ ነው። ነገር ግን ከጦርነቱ ጀርባ ምንም የማያውቁ ንጹሐን በተለይም ሕፃናት የጥቃት ሰለባ ሲሆኑ የሚሰማው ህመም እጅግ የከፋ ነው። ዓለም አቀፍ የንጹሐን ሕፃናት የጥቃት ሰለባዎች ቀንን ምክንያት በማድረግ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ባስተላለፉት መግለጫ እንደ አውሮፓውያን አቆጣጠር ከየካቲት 2022 ጀምሮ ሩሲያ በዩክሬን ላይ የከፈተችውን ሁለንተናዊ ወታደራዊ ወረራ ተከትሎ ጥቃቶቹ ሳቢያ 707 የዩክሬን ሕፃናት መገደላቸውን በይፋ አስታውቀዋል። ይህ ቁጥር በይፋ የተመዘገቡትን ብቻ የሚመለከት ሲሆን ሩሲያ በተቆጣጠረቻቸው አካባቢዎች የወደሙትን ሳናካትት ቁጥሩ ከዚህ ሊበልጥ እንደሚችል ይገመታል። ይህ የያዘን መግለጫ በወጣበት በዚህ ወቅት ግን የሩሲያ የቦምብና የድሮን ጥቃት በዩክሬን ከተሞች ላይ እንደቀጠሉ ናቸው። በደረሰ ከባድ የሩሲያ ጥቃት ቢያንስ 5 ሲቪሎች ሲገደሉ 11 ደግሞ ቆስለዋል። 14 የመኖሪያ አፓርትመንቶች፣ 11 መኪኖች እንዲሁም በአካባቢው የሚገኝ የሕክምና ተቋማትና አምቡላንስ ሙሉ በሙሉ መውደማቸውን የዩክሬን ብሔራዊ የፕሬስ አገልግሎት አረጋግጧል። ይህ ከ4 ዓመታት በላይ ያስቆጠረውና አሁንም እልባት ያላገኘው የሩሲያና ዩክሬን ጦርነት በሰው ልጅ ታሪክ ላይ ሌላ ጥቁር ጠባሳ ጥሎ ማለፉ አይቀሬ ነው። የንጹሐን ሕፃናት ደም መፍሰስ በአስቸኳይ እንዲቆም የዓለም አቀፍ ተቋማት ጥረትና የተኩስ አቁም ስምምነቶች መደረግ ወሳኝ መሆናቸውን የፖለቲካ ተንታኞች ያሰምሩበታል። የተከበራችሁ የፈጠረ ሚዲያ ተከታታዮች ለዛሬ ያዘጋጀልናችሁ እነዚህን ይመስሉ ነበር። የዓለማችን ፖለቲካ የትኛውን አቅጣጫ ይይዛል? እነዚህ ሁለት ታላላቅ ሁነቶች ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ያጋሩን። መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።